በእውነት ላይ አደራ የተባባሉ አባቶቻቸው የሰጧቸውን ዲን ጠብቀው ያዙ። ዛሬ ቂያማን አፋጥነውታል ማለት ነው። እነዚህ ሰዎች እነዚህ ወታደሮች ሊያፍሩ ይገባቸዋል። እዚህ ቦታ ላይ የሚመጡት ሰላማዊ የሆነን ለሰላም የተዘለዘለን አካል ለማሸማቀቅ የሚያደርጉት ተግባራቸው ማንነታቸውን የሚያጠፋ መሆኑን ሊያውቁት ይገባል። ኢትዮጵያዊ ሙስሊም መቼም ቢሆን የሚፈራው አንድ ነገር አለ። የሚፈራው አላህን ብቻ ነው። ከዛ ውጭ ማንንም አይፈራ በዲኑ ከተመጣበት ማለት ነው። በተለይ አሁንም በዲኑ ከተመጣበት ዛሬ ሁሉ ቁጥር ያለው ሙስሊም ይላል ስምና ሲደፈር ዝም ብሎ የሚተኛው ማለት ምንድነው? መልሳችን አማም አላህ ምንድነው የምንመልሰው? ምንን ፈርተን ሞት፣ ምንን ፈርተን እስር? በእስልምና መታሰር እንዲሁ አይገኝም እንጂ ከተገኘ ሸረፍ ነው ይሆን። ሞቱንም ካገኘው ኢዝ ነው፣ ክብር ነው። ያን የሚታደሉት የተመረጡ ሰዎች ብቻ ናቸው። አላህ የመረቃቸው ለዚህ ኃላፊነት ያጫቸው ትልቅ ባሮች ብቻ ናቸው። ቁል ላ ዩሰል ኢላ ማ ከተበ አላሁ ለሁ። አሁንም ይህን ስንል ድንበር እንለፍ፣ የሰው መብት እንካ፣ የሌሎችንም እንደዳፈር ህግና ስርዓት አንጻፍ አይደለም። ዛሬም ነገም ትናንትም ሙስሊሞች ህጋዊዎች ናቸው። ህጋዊና ሰላማዊ የመብት ጥያቄ ነው የሚያነሱት። አሁንም ጉዟችን እስከ መጨረሻው ድረስ በዚህ ይቀጥላል። ይሄ ህጋዊና ሰላማዊ ስርዓት ያልተዋጠላቸው ሰዎች እርምጃ እንዲወስዱ ክብርን እንጂ አይጨምሩልን። በማንኛውም ነገር እንደራደራለን፣ በዲናችን ግን እስከ መጨረሻው ድረስ አንደራደርም። ምንም ነገር ቢያስከፍል ምንም ዋጋ ቢኖረው እኛ ለመክፈል ዝግጁ ነን። ይሄ መታመን አለበት። ሁሉ ነገር በአላህ እንደተወሰነ እናውቃለን። አላህ የወሰነው ነገር በእኛ ላይ ካለ ተመቸም እንደማያልፍ እናውቃለን። የተወሰነው ነገር ይደርሳል ወይም ደግሞ ይፈጸማል። በመደብደብ በማስፈራራት በማሰር የሚመጣ ውጤት አለ ብለው አምነው ከሆነ ተሳስተዋል። ታሪክ አስተምሮናል። ታሪክ አለን፣ እኛ መብዳ አለን።